ነይ አንቺ ቁጭ በይና ጻፊ። ይኸውልሽ በደንብ አዳምጪ። ያልኩሽን ቃል በቃል ታስቀምጫለሽ። እሺ እሺ። አንቺ ሴት አገር ምድሩ ሁሉ ያማረርሽ አንገበገብሽ አሮጊት፣ አንቺ ባልሽን አንገብግበሽ የገደልሽ የእህቴ ለቅሶ ቅርጥፍ አድርገሽ ከበላሽ በኋላ የባሌ ለቅሶ ድረሽ ብለሽ መልእክት ምጽፊልኝ ባያት። አይ እንደዛ ሳይሆን ቀስ ብለሽ ከነገርሽኝ መጻፍ እኮ እችላለሁ። እንዴ ምን ትላለች እቺ? ቀስ ካልኩማ አያስደነግጣትም። እምጮኸው እንዲያስደነግጣት አይደል እንዴ? እሺ አንድ ጊዜ ብቻ ድገሚልኝ። የምን አባሽ ቮይስ ነው? ያኔ ስልክልኝ የነበረው ነው። መቅድዬ አቋምሽ፣ መቅድዬ መልክሽ፣ መቅድዬ ድምጽሽ። እማ ዛሬ ደግሞ በጠዋት ነው ናፈቅሽኝ። እንዴት አደርሽልኝ እኔ ማር? እማ መቅደስ ፍላሹ ስለተሰበረባት ወደ እነ ኤዛና ቤት በመሄድ በሩ እስኪገነጠል ድረስ ያለ ወትሯ ከእናቱም ጋር አነጋገሯ ለየት ያለ ነበረ። ኤዛናን ፈልገዋለሁ አለቻት ለእናቱ። እናቱም እንደተለመደው ከእሷ ጋር ስለምትቀራረብ መቅዲ ከሁሉም ጋር ያበደችውና ነገር ግን ከኤዛና እናት ጋር የኤዛና እናት አብሯት የሚሄድ ባህሪ አይነት ስላላት ታዲያ ከኤዛና እናት ጋር ትስቅ ነበረ። ዛሬ ያለ ወትሯ ቁጣ በማለት ኤዛናን ፈልጌው ነበር፣ ኤዛናን ጥሊልኝ ትላለች። ታዲያ የኤዛና እናትም እንደተለመደው በሯ ክፍት ነው። ወደ ውስጥ ገብተሽ የምትፈልጊውን ነገር ማድረግ ትችያለሽ፣ ወደ ውስጥ ገብተሽ ማግኘት ትችያለሽ ብላማ ብትሰጣትም ነገር ግን መቅዲ በአሁኑ እዚሁ ነው የምፈልገው፣ እዚሁ ነው የምጠብቀው፣ ወደ ውጭ ብቻ እንዲመጣልኝ ንገሪው በማለት ታዲያ የኤዛና እናትም እንደሚፈለግ ነግረው ኤዛና ወደ ውጭ ወጥቷል። ከኤዛና ጋር ስትነጋገር ዛሬ ያለ ወትሯ እሳት ሆናለች። መቅዲ በተለምዶ እየቀለደች እያበደች ውስጧ አሮ ነገር ግን ሰዎች እንዲናደዱ ታደርግ ነበረ በተለያየ አክቷ። ታዲያ ዛሬ ደግሞ ከወትሮ የተለየች ናት። ኤዛናም በግምት ምን እንደሆንሽ ልንገርሽ፣ በምክንያት እንደዚህ ልትሆኝ እንደቻልሽ ልናገር ይላታል። ወደዚህ ከመምጣትሽ በፊት በእርግጠኝነት ጆሲን አግኝተሹ ነበር ይላታል። መቅዲም እብደቷን ቀጥላለች። ቆይ ግን እኔ ካላበድኩ፣ እኔ ካልበጠበጥኩ፣ ግርግር ካልፈጠርኩ አልታየም አይደለ ትላለች። ኤዛና የሚያያትና የሚመለከታት እሷ ስታብድ ብቻ ስለሚመስላት ለኤዛና ግን ይሄ ነገር በጣም እንደሚያስጠላው አላወቀችም። እሷ ግን ያኛል በማለት እንደሆነ ዛሬ ላይ ተናግራለች። ይህንን ነገር የማየው እኔ ካልጮህ ካልበጠበጥኩ ሰዎችን ካልረብሽኩ ስለማታይን ለዛ ነው ይህንን የማደርገው በማለት በግልጽ ያላትን ስሜት ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። በፍላሹ መሰበር የተበሳጨችው መቅዲ መንገዱን ሁሉ ማተረማመሷን ቀጥላለች። ታዲያ በመንገዷ እዩንም አግኝታት ነበረ። እዩም እንደ እህት ምን ሆነሽ ነው? ለምንድን ነው እንደዚህ ሆንሽው? ምን ተፈጥሮ ነው? በማለት እንደ እህትም ሆነው እንደ እህትም ቀርቦ ለማነጋገርም ሞክራ ነበረ። ነገር ግን ፉከራዋን አሳየቻት። አሳያችኋለሁ ከበፊቱ ብሽ ምን አይነት ተናዳፊ እንደመሆን አሳያችኋለሁ በማለት ፉከራዋን ቀጥላ አሁንም ያለችበት ቦታ ጥላት ሄዳለች። ታዲያ በዚህም የተበሳጨችው መቅዲ ደግሞ አሁንም በመንገዷ መላከፏን እንደቀጠለች ናት። ሶስት ወፎች ጓደኛሞቹንም በመንገዷ ላይ ታገኛቸዋለች። እነሱ አንዱ ፀሐይ፣ አንዱ ደግሞ መንገድ፣ አንዱ ወሬ አሰለቸኝ፣ ወደ አንድ ቦታ አረፍ እንበል፣ እረፍት ያስፈልገናል እያሉ በዚህ ሁኔታ ሆነው እንደተጠናዘሉ ታዲያ መቅዲ በመንገዳቸው ታገኛቸዋለች። ይህንን ፍላሽ ለማግኘት አንድነት የፈጠሩትን ጓደኛሞች ዛሬ ላይ ደግሞ አንዳቸውን ለማዋረድ፣ አንዳቸውን ለማሸማቀቅ፣ አንዳቸውን ደግሞ ለመንደፍም ትቀጥላለች። ታዲያ በአሁኑ ደግሞ አቤላንም ለዛሬ የጠዋት ማሸማቀቂያዋ አድርጋ ይዘዋለች። አቤላም ነገሩን ለማሳለፍ ነገሩን ጓደኞቹ ዘንድ ከደረሰ በፊት ላይ የተፈጠረውን ነገር አሁን ላይ ከያዙበትና ካገኙት መተረቢያና መቀለጃ ስለሚያደርጉት ነገሩን እንዲሰሙበት ስላልፈለገ እንሄድ ለማለትም ሞክሮ ነበረ። ታዲያ እሷ ደግሞ በጓደኞች ፊት እንዲሳቅብህ ያልከው ነገር ለእኔ ቃል የገባህልኝ ነገር እንዲሰማብህ አትፈልግም በማለት ከእሷ ጋር ያወራውን ቃል በቃል ከእሷ በፊት ከዚህ በፊት ከመበሳጨቷ ከማበዷ እንዲሁም ደግሞ ሌላ ሰው ከመሆኗ በፊት አብረው ያወሩትን ቪዲዮ በማሳየት አብረው ያወሩትን ቮይስ እንዲሁ ቴክስቶች ላሳያችሁ እንዴ በማለት በመጀመሪያ እሱ እኔ እሷን አልወዳትም እጠላታለሁ፣ ስታስቡት እኔ እንዴት ይችን ወዳታለሁ ያለ ቢሆንም ነገር ግን እሷ ከፈለጋችሁ ማስረጃ ቀርብላችኋለሁ በማለት የላከላትን ቮይስ ልካ ጓደኞቹ ፊት አሰምታ አሸማቀዋለች። በሌላ በኩል የኤዛና እናት አንድ ነገር ከያዘች አትለቅም። ነገሮችን መደጋገም፣ መቆጣት እንዲሁ ደግሞ ከመሬት ተነስታ ልክ
ልክ እንደ መቅዲ ድንጋይ እየፈነቀለች ነገር መኮትኮት ትወዳለች። በዚህ ባህሪዋም የሚበሳጭባትም አቡዬ ደግሞ እንዳታደርግ ብዙ ነገሮችን ይከለክላታል። ኤዛና እናትም የተላከላትን ነገር መልሼ በዛው መልኩ እልካለሁ በማለት በመጀመሪያ ትንሿን እሷን እንደፈለገች የምትናገረውን ሁሉ ቀለም ላይ እንድታሰፍርላት ትፈልጋለች። ትንሿ ግን በፍጹም አብሯን ሊሄድ ስላልቻለና ሊገባት ስላልቻለ እሷንም ስላደናገረቻት ወግጅልኝ በማለትም አባራታለች። ታዲያ ኤዛናም ወደ ቤት ሲመለስ ደግሞ እየጠበቀችው እንደነበረና ነገሩንም የድሮ ነገር እያነሳች መነሳት የሌለበትን በፍጹም ለወሬም የማይበቃ ነገሩን እያነሳች ኤዛና እንዲጽፍላት ታደርገዋለች። ኤዛናም ደግሞ እባክሽን ተይ እማዬ፣ እንደዚህ አይደረግም፣ እንደዚህ አትበይ በማለት ነገሩን ለማረጋጋት የሞከረ ቢሆንም ቀጥላም ደግሞ ወረቀቱ ላይ እንዲያሰፍርላትም በደብዳቤ መልኩ ይሄንን ነገር እኔ አሁን በስልክ ብደውልና ባናግራት ዘምና ነው አትለኝም። ስለዚህ ስለምትንቀኝ እኔም እሷ በላከችበት መንገድ እልክላታለሁ በልጻፍ ትለዋለች ኤዛናንም። ኤዛናም ይህንን ነገር በፍጹም አላደርግም እማዬ፣ አንቺ እንድታደርጊው አልፈልግም እያልኩሽ፣ አንቺ እንዳታደርጊው እያልኩሽ፣ ጭራሽ ደግሞ እኔ ነገር እንዳሰፍርሽ ትፈልጊያለሽ? አይሆንም በማለት እሷም ደግሞ ሁሉም መንገድ የተዘጋጋባት የኤዛና እናት በቃ በአሻራዬም ቢሆን ለዚህች ሴትዮ ሳልመልስ በፍጹም አልቀመጥም አልረጋጋም ትላለች። ኤዛናም እማዬ እንደዚህማ አትበይ፣ እኔ ግርም የሚለኝ አሁን ምናልባት ሳታስቢው አንቺ ይህንን ነገር ብታደርጊ በምላሹ ደግሞ አሻራሽ የፍቅር ደብዳቤ ብቻ ጽፎ ወድ እንዳይሰራሽም ይላታል ኤዛና። የኤዛና እናትም አይ አትሳሳት ትላለች። የኤዛና እናት ፍቅር የሚባለውን ነገር ከቀበርኩት ረጅም ዓመታቶች ተቆጥረዋል። አይደለም ፍቅር የሚባለው ነገር ውስጥ እኔ መሆኑ ፍቅር የሚባል ቃላትንስ በአንደበቴ ሳወጣው አይተህ ታውቃለህ ወይ በማለት ለኤዛና ስለ ማንነቷ ለምን እንደደበቀችው ዛሬ በጥያቄ መልክ አድርጋም አስረድተዋለች። ታዲያ ኤዛናም አዎ ሰምቻለሁ፣ ያንም እኔ ልጅ እያለሁ ነበር ይላታል። የኤዛና እናትም እንግዲህ የኤዛናን አባት በማጣቷ አሁን ድረስ ልቧ እንደተሰበረና ውስጧ ትልቅ ሐዘን እንዳለባት እንዲሁ ደግሞ ጠያቂም በማጣቷ አንድ ያላት ኤዛና ብቻ በመሆኑ ከዛ ውጭ ማንም ጠያቂም ምንም እንደሌላት የአባቱን ሐዘን አሁን ድረስ እንደጎዳትም ትናገራለች። ታዲያ ኤዛናም ደግሞ ለምን እንደዚህ እንደምትሆን በአሁኑ ገብቶት እናቱንም በፍቅር ለመመለስ ሞክሯል። መቅዲ አልበቃ ያላት መቅዲ፣ የፍላሹ መሰበር ያንገበገባት መቅዲ በሰው ቤት በር ለመገንጠል ምንም አልቀራትም። በየሄደችበት ትበጠብጣችኋለች። አረ ገና ሳይነጋም የሰው ቤት በመምጣት እነ ኤዛና ቤትን በመምጣት ያለ ወትሮዋ የትንሿ ጓደኛ በመምሰል ወደ ትምህርት ቤት አብረን መሄድ ይኖርብናል፣ ፈተና አለን፣ አርፍደሻል እያለች ጓደኛ በመምሰል ደግሞ አዲስ ነገር ለመፍጠርም እየሞከረች ነበረ። ያ ፍላሽ ያልተሳካላ መቅዲ አሁንም ደግሞ ቤታቸው በመመላለስ እንደ ጓደኛ ጭራሽ ደግሞ ትምህርት ቤት ትንሿ ብቻውን መሄድ የለባትም አብረን መሄድ አለብን እያለች ነው። እንግዲህ ደግሞ በሌላ መንገድ ደግሞ አሳያችኋለሁ፣ እኔ ተሰብሬ ወድቄ እንደዚህ ብዬ አልቀርም አሳያችኋለሁ ትላለች። በፍላሹ መሰበር የተንገበገበችው መቅዲ አሁንስ ምን ታደርግ ይሆን? እሷም ጆሲም በቀላሉ አልምራችሁም እያሉ ነበረ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። መቅዲና ጆሲ ምን ያደርጉ ይሆን? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ።